فإن آمنوا بمثل ما آمنتم به فقد اهتدوا وإن تولوا فإنما هم في شقاق. السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له واشهد ان لا اله الا الله وحده لا شريك له واشهد ان محمدا عبده ورسوله. اما بعد ተከበራችሁ ወንድሞቼ አባቶቼ አላህ Subhanahu Wa Ta'ala ለሚወዳቸው ተግባራቶች ነብዩ አለይሂ ሰላቱ ወሰለም ሲሰሩት ለነበረ ተግባር ሰሃቦችም ሪድዋኑላሂ ተዓላ አለይሂም ሲሰሩት ለነበረ ተግባር ከዛም ቀጥሎ ደግሞ ያላህ ውድ ባሪያዎች ግዚያቸውን በአግባቡ ሲጠቀሙ የነበሩ ሰዎች ሲተገብሩት ለነበረው ለዚህ ለትልቅ ኢባዳ ለሰላት ስለወፈቀን አልহামዱሊላህ ለአላህ ምስጋና ይድረሰው። አላህ Subhanahu Wa Ta'ala በዚች ዱንያ ላይ ስንኖር ከሁለት መስመሮች በተቃራኒ አንደኛው መስመር ይዘን እንድንሄድ አዞናል። ያ ምንድነው ከተባለ ድንበር በማለፍና በመውረድ ማከል ሆናችሁ ሂዱ አለ አላህ Subhanahu Wa Ta'ala ቁርአኑ ላይ። وكذلك جعلناكم أمة وسطا لتكونوا شهداء على الناس. جعلناكم أمة وسطا إلى الله Subhanahu Wa Ta'ala ማከለኛ አደረግናችሁ ይላል አላህ Subhanahu Wa Ta'ala። እስልምና ላይ ወደ ላይም ከአቅም በላይ የሚንጠራሩ ሰዎች ይወገዛሉ። የመጨረሻም ደግሞ ተቅለስልሶ ወደ ታች የሚወርዱ ሰዎችም ይወገዛሉ። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም በሌሉበት ሶስት ሰዎች ወደ ነብዩ አለይሂ ሰላቱ ወሰለም ቤት መጥቶ ስለ ነብዩ አለይሂ ሰላቱ ወሰለም ኢባዳ ጠየቁ። ከዛ በኋላ ነብዩ አለይሂ ሰላቱ ወሰለም በሌሊቱ ክፍለ ጊዜ በቀኑ ክፍለ ጊዜ ከእንቅልፋቸው ሲነሱ ሲተኙ ከባለቤቶቻቸው ጋር ያለውን ጉዳይ ጠይቆ ተነገራቸውና ከዛ በኋላ ካነውም ተቃሉሃ አሳንሶ ተመለከቷት። አንደኛው ዋና አሱሙ الدهر ولا افطر ابدا አመቱን በሙሉ ጾመኛ ሆናለሁ ብሎ ወሰነ። አንደኛው ደግሞ ዋና አቁሙ الليل ولا انام ለሊቱን በሙሉ ቆማለሁ መተኛት የሚባል ነገር አያስፈልግም ብሎ ወሰነ። አንደኛው ደግሞ ዋና አዕተዚሉ النساء ጋብቻ ሴት የሚባል ነገር እርቃለሁ ብሎ ወሰነ። ከዛ ነብዩ አለይሂ ሰላቱ ወሰለም ሲመጡ ተነገራቸው። ከዛ ያላህ መልእክተኛ አንቱም الذي قلتم كذا وكذا አሏቸው። እናንተ ናችሁ እንዲ ብላችሁ የተናገራችሁት አሉ ነብዩ አለይሂ ሰላቱ ወሰለም። አዎ በሉ እንግዲህ አሱም እጾማለሁ ወኡፍጥር አፈጥራለሁ ወኡሰሊ እሰግዳለሁ ወአርቁድ እተኛለሁ واتزوج النساء النبي عليه الصلاه والسلام مستم አገባለሁ فمن رغب عن سنتي فليس مني قال النبي عليه الصلاه والسلام የኔን ፈለግ የሚቃረን ከኔ አይደለም አሉ ነብዩ አለይሂ ሰላቱ ወሰለም። እነዚህ ሰዎች እንግዲህ ራሳቸውን ወደ መጉዳት ነበር የሄዱት። ላ አይሆንም አሉ ነብዩ አለይሂ ሰላቱ ወሰለም። ለዚህ ነው እስልምና ላይ ድንበር የሚያልፉ ሰዎች ይወገዛሉ። ሂዱ የተባሉትን መስመር በራሳቸው ግንዛቤ ተረቶት አለፍ ብሎ የሚሄዱት ድንበር አልፋቸዋል ተመለሱ ይባላል። ወደታችም የሚሽመደመዱት ይወገዛል። ለምን ወደታች ከወረዱ መውደቃቸው አይቀርምና ጥንቃቄ አድርጉ ማከል ላይ ያለችዋን መስመር እንዳትለቁ ተብሎ መልእክት ይስተላለፍላቸዋል። ከትክክለኛው መስመር የወጣ ሰው ወይ ሞኛ ይሆናል ወይ ሰዎች ላይ ድንበር ያልፋል የማይቀር። ስለዚህ አላህ Subhanahu Wa Ta'ala በዚህ ማከል እንድንሄድ አዞና። ለዚህ ነው እናታችን አይሻ በዘገበችው ሐዲስ ነብዩ አለይሂ ሰላቱ ወሰለም من عمل عملا ليس عليه امرنا فهو رد متفق عليه። አንድችን ስራ የሰራሉ ነብዩ አለይሂ ሰላቱ ወሰለም የኛ ትእዛዝ የሌለችበት ካኢነም መንካል አረብም ይሁን አጀምም ይሁን ሼኽየም ይባል ኡስታዝየም ይባል የሀገር መሪም ይባል ካኢነም መንካል የኛ ትእዛዝ የሌለበትን የፈጸመ ተመላሽ ነው አላህ አይቀበለው።
ለዚህ ነው አላህ Subhanahu Wa Ta'ala اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا دينን ሞላውት አለ አላህ Subhanahu Wa Ta'ala በሐላል በኩል ቢከድ ሐላሉ ፍንትው ተደርጎ ቁጭ በሐራም በኩል ቢከድ ደግሞ ሐራሙ በሩ ቁልፍ ተደርጎ ቁጭ ብሏል ባሰጋገድ ቁጭ ባለባበስ ቁጭ ባነጋገር ቁጭ መጥፎ የሚሰሩ ሰዎችን እንዴት አድርገን መመለስ እንዳለብን ቁጭ ጥሩ የሚሰሩ ሰዎችን እንዴት አድርገን መደገፍ እንዳለብን ቁጭ እያንዳንዱ ነገር ቁጭ ብሏል እዛ መስመር ላይ የሚገቡ ሰዎች ሁሌ አቅላቸውን ጠብቆ ይንቀሳቀሳሉ ዝምፍ አይሉ ባለበት ይቆያል አቅላቸው አይቀየርም አማ ድንበር ያለፉ ሰዎች ሌላ ትንከሳ ውስጥ ይገባሉ hatta አልፎ ተርፎ ነብዩን አለይሂ ሰላቱ ወሰለም አላህን ወደ መዳፈር ይደርሳል ነብዩ አለይሂ ሰላቱ ወሰለም ሲናገሩት የነበረው ነገር በጊዜው ነው እንጂ አሁን አይደለም ለአሁን አይሆንም ይላል ሰሃቦች ሲተገብሩት የነበረው ነገር በሰዓታቸው እንዲህ አይነት ፍትጋ ውስጥ ስላልገቡ ነበር ብሎ ዑዝር ይሰጣል ድንበር አልፎ የወረዱት ደግሞ ከአላህ ውጭም ሲመለክ ዑዝር ይሰጣቸው ከአላህ ውጭ ሌላም አካል ሲጠራ ዑዝር ይሰጣቸው በነብዩ አለይሂ ሰላቱ ወሰለም ዲን ሲቀጠል ሲቆረጥም ዑዝር ወጣቱን ደግሞ ሌላ ፍቅር ውስጥ ሲያስገባው ዑዝር ይሰጣው ላአለሁ ሌላ ሲስተም ውስጥ ይገቡና ሁለቱም ተጎጂዎች ይሆናል ከሁለቱም አካላቶች እንዳንሆን አላህ ከለከለን ማከል ላይ ሆነ በቃ የተሰጠን ይዘይድ ወደፊት ብቻ ከዛ ውጭ ግራንም ቀኝንም የሚመርጡ ሰዎች ጥመት ውስጥ የገቡ ናቸው ለዚህ ነው አላህ Subhanahu Wa Ta'ala ቁርአኑ ላይ فليحذر الذين يخالفون عن أمره أن تصيبهم فتنة أو يصيبهم عذاب أليم فليحذر الذين إلى الله النزاي يتنككوا يخالفون عن أمره የነብዩን አለይሂ ሰላቱ ወሰላም ትእዛዝ የሚቃረኑ ሰዎች ጥንቃቄ ያድርጉ አላህ Subhanahu Wa Ta'ala ወይ በኩፍር ይፈትናቸዋል ወይንም ደግሞ ጀሃነም ውስጥ አስገብቶ ያነዳቸዋልና ይጠንቀቁ ከነብዩ አለይሂ ሰላቱ ወሰላም ትእዛዝ የሚቃረኑ ሰዎች ተመልከቱ ነብዩ አለይሂ ሰላቱ ወሰላም ነገ አላህም Subhanahu Wa Ta'ala ለሚወድሰውና መልእክተኛው ለሚወድሰው በእጁም አላህ ፈትን ለሚያስገኝበት ለሆነ ሰው ባንዲራን ሰጣለው አሉ ነብዩ አለይሂ ሰላቱ ወሰላም ከዛ በኋላ ነብዩ አለይሂ ሰላቱ ወሰላም አልይን ጠሩትና ሰጡት ባንዲራን ከሰጡት በኋላ ሂድ ወላ ተልተፊት አሉ ነብዩ አለይሂ ሰላቱ ወሰላም እንዳዞር አሉት የነብዩ አለይሂ ሰላቱ ወሰላም ትእዛዝ ነውና ቀጥ ብሎ መንገዱን ጀመረ ከዛ በኋላ መንገድ የሚሄድ ሰው መንገድ ሲሄድ ምናልባት መንገድ ላይ የሆነ ነገር ቢገጥመኝ ሰራዊቶቼ ላይ የሆነ ነገር ቢደርስባቸው የሆነ ነገር ቢሆን ምን ምክር ልውሰድ ምን ላድርግ ብሎ ይጠይቃልና መጠየቅ ሲፈልግ መዞር አልፈለገም ወላ ተልተፍት ብሎታል ነብዩ አለይሂ ሰላቱ ወሰላም እንዳዞር ስላሉት ወደፊት እያየ ነው ነብዩ አለይሂ ሰላቱ ወሰላም ይጠይቃቸው ይህን አይን የነብዩ አለይሂ ሰላቱ ወሰላም ፈለግ ይከተሉ ነበር ሰሃቦች አራሃታ ነብዩ አለይሂ ሰላቱ ወሰላም መስጊድ ውስጥ ቁጭ በል ሲሉ እዛ ጋር የሚመጡ የነበሩት ባሉበት ቁጭ ይላሉ ለሁሉም ይመስላቸዋል መልእክቱ ቁጭ እንዲህ ነው እስልምና ዛሬ እኮ የቤት አባወራ ልጆች ከ12 ሰዓት እንዳያሳልፉ ቤት ይግቡ ከተባለ ያ ህገደም እንዲፈጸም ይፈልጋል ወይንም ደግሞ የሚፈልጋቸው ፍላጎቶችን ቤት ውስጥ መመሪያ ይሰጣል ያ ነገር ካልተተገበረ ይቆጣል ዛሬ ለዚህ ደረጃ የደረሳችሁት ነገ ደግሞ ታመሜ በተኛ ውሃ አቀብሉኝ ብላችሁ ልታቀብሉኝ አይደለም ብሎ ዱላ ይመዛል በዲን ጉዳይ ሲመጣ ግን خذ بيدي يا رسول الله عليه الصلاه والسلام እጄን ያዙኝ የአላህ መልእክተኛ ለጉዳይ ይድረሱልኝ የነብዩ አለይሂ ሰላቱ ወሰላም ዲን እንደፈለገ ሲቀየር ሲበረዝ hatta ሚዲያ ላይ ወጥቶ የነብዩን አለይሂ ሰላቱ ወሰላም ዲን ጥቁር ጥላሸት ቀብቶት የራሳቸውን ነጭ አድርጎ እንዲያሳዩ ዝም ይላል ለምን ከፊት ለፊት ያሉበትን ይመርጣል ባልንስ ምን ሊመጣ ይችላል ብናገርስ ባልናገር ሰዎች ዘንድ ተቀባይነት ምን ከስልጣኑስ ከማህበራዊ ኑሮስ ከፕሮቶኮል አንፃርስ ከምንስ ያመዛዝናታል hatta አልፎ ተርፎ እንደው አመዛዝኖ ዝም ቢል እኮ ጥሩ ነበር የሚናገሩ ሰዎችን በየቦታው እየዞረ ለዛ ነገር ድፋ ማድረግ ይጀምራል አውቆም ሳይውቅ የነብዩን አለይሂ ሰላቱ ወሰላም ትእዛዝ የሚቃረን ሰው አላህ ፍትና ላይ ወስዶ ዱብ ያደርገው ግን ባለበት ቦታ ያለ ሰው አላህ ብርሃን ይሰጣል ሙንከሩን ሙንከር እንደሆነ ግልጽ ያደርግለታል ማዕሩፉን ደግሞ ማዕሩፍ እንደሆነ ግልጽ አድርጎ ያሳያል
አይሸወድም ለማለት ዘረኝነት ውስጥ የማይገባም ስሜት ውስጥም ገብቶ ሰዎችን አይበድልም ድንበር የማያልፍም እንደፈለገ የማያወራም አውራ የተባለውን ያወራል አታውራ የተባለውን አያወራም አላህ ቆጠብ እንዲል ያደርገዋል ትክክለኛው ፍጥራ ላይ ያለ ሰው አማ የተለያዩ አፍካሮች ውስጥ የገባ ሰው ሐዲስ ወላ ሐረጅ እስኪሄዱ ድረስ ይሄዳሉ መጨረሻ ድንበር ያለፉትን አላህ ጀርባቸውን ቆርጦ ቁጭ ያደርጋቸው የወረዱት ወርዶ ሲያበቁ የገቡበት እስኪጠፉ ድረስ ይደርሳል አማ ትክክለኛው መንገድ ያሉ ሰዎች ብቻቸውንም ቢሆን አላህ ይረዳቸው ስለዚህ አላህ Subhanahu Wa Ta'ala ይጠንቀቁ የነብዩን አለይሂ ሰላቱ ወሰለም ትእዛዝ ከመቃረን በማንኛውም ጉዳይ በማህበራዊ ኑሮ ባበላል ባጠጣት ባካይድ ባለባበስ ባነጋገር በማንኛውም ጉዳይ የአላህ መልእክተኛ አለይሂ ሰላቱ ወሰለም እንዴት ነበር ሲሰሩ የነበሩት የሚለው ሲስተም ውስጥ የገባ ሰው አላህ እዛን ይሰጠዋል የበላይነት ይሰጠዋል ኢንሻአላህ ሰድርም ይሰጠዋል ትንሽም ቢቀራ ደግሞ በረካ ያደርግለታል ያማ ይደረድራል አንድ ሐራምን ሐራም ብሎ ለመናገር አይጠቅመውም ያ ይልም ብዙ ሰው አለ ላጥ ብሎ በዛች በር ይወጣል ኡሱሉ 30 ጀመረው ሰው አራ ኡስታዝ እኔ ግን ቅድም ያወሩት ነገር ትንሽ አልተመቸኝም እንዴት ነው ኡስታዝ የት ላይ አግኝቶት ነው ብሎ መፋለም ይጀምራል እሳቸው አምልጧል ቤት ገብተዋል ይሄን ከተናገሩ የተወሰነ ሰው እዚህ የሚያግዛቸዋል የተወሰኑ ደግሞ የሚነቅፋቸዋል የተወሰነው ይረዳቸዋል ሁሉም ይከብዳቸዋል ስለዚህ ሾለክ ብሎ ይሮ ቤታቸው ቁጭ ስለዚህ ትክክለኛው መስመር ውስጥ የገቡ ሰዎች አላህ Subhanahu Wa Ta'ala እየረዳቸው ዳዕዋቸውን በረካ ያርገ ተመልከቱ ኢብኑ ተይሚያ ስሙን ያጠፉት ምን ይያለ ግን ይጽፋል ሙሽሪኮች ሙብተዲዎች ደጃሎች ሐራም በዮች ሐራም የሚበሉ ያላህን ቃል ሀድም የሚያደርጉ ሱንዮች ይጽፋል አላህ በረካ ያደረገለት አሁን ኢብኑ ተይሚያ ዓለም ላይ ይፈሩታል በቃ ኢብኑ ተይሚያ እናክፈረው ኢብኑ ተይሚያ እንስለበው ኢብኑ ተይሚያ እሱ የለም ስራውን ሰርቶ ከአላህ ጋር ተገናኝቶ ተበልከት ኢማሙ አህመድ ኢማሙ ሻፊ ይባላል ሰሩ መስራት ያለባቸው ቃል አላህ ወቃል ረሱል ኢማሙ አህመድ አخذላሁ ከራቢሲን አላህ ያዋረደዋል ለምን ሲባል ያላህ ዲን ተብዲል አድርጓል ቀይሮ ስለዚህ ትክክለኛው አመለካከት ላይ መግባት ሰውነት ሪፍሬሽ እንዲያደርግ ያደርጋል ባጢልን ሲያይ ይመክታል ሰውነቱን ደግሞ ብሎክ ያደርጋል አይቀበለው ሐቅን ሲያይ ደግሞ ሰውነቱ ክፍት ነው ይቀበላል ከማንም ይምጣ ከኦሮሞ ከአማራ ከስልጤ ከትግሬ ከጥቁር ከነጭ ከትልቅ ከትንሽ ከአረብ ከአጀም ችግር የለበትም ውስጡ ተስተካክሏል ሌሎችም አይመርጣሉ የራሳቸው ኡስታዝ የሚመቻቸው ሲመጣ ውስጣቸውን ኦፕን ያደርጉታል በቃ የተናገሩትን ሁሉ አልহামዱሊላህ አላህ እንዴት ኢንሻአላህ ሰድር ሰጣቸው ይላል የማይወዳቸው ደግሞ መጥቶ ትክክለኛውን ቢናገሩ لا نقبل ابدا ስለዚህ የነብዩን አለይሂ ሰላቱ ወሰለም መንገድ የሚቃረኑ ሰዎች ይጠንቀቁ አንቱ ሲባሁም ፍትና እንዳታገኛቸው አላህ ከኢማን ቦታ አንስቶ ኩፍር ላይ ወስዶ ዱብ እንዳያደርጋቸው ይጠንቀቁ ወይንም ደግሞ በደግ አድርጎ የቢዳ ካዝና ላይ ወስዶ ዱብ እንዳያደርጋቸው ይጠንቀቁ ወይንም ትልቋ ጀሃነም ላይ ወስዶ ዱብ እንዳያደርጋቸው ይጠንቀቁ ከነዚህ ከሶስቱ ነገሮች አልቀ አው ይሲበሁም አዛቡን አሊም ወይንም አሳማሚ ጀሃነም እንዳያገኛቸው ይጠንቀቁ ይላል አላህ Subhanahu Wa Ta'ala ከዚህ በፊት እንደሚታወቀው በጣም ተልቢስ የሚያደርጉ ሰዎች ነበሩ ዋሃቢ የሚባል አክራሪ ወጣሪ ምን የሚባል ማንኛውም ሰው የነብዩን አለይሂ ሰላቱ ወሰለም ስለ መግባር የሚፈጽም ከሆነ ሰሃቦች ሲሰሩት እንደነበሩ ሰራ ከሆነ መንሃጅ ሰለፍ ላይ ያለ ቀደምቶቹን ተከትሎ የሚሄድ ይባላል የነሱን ልብስ ከላይ ለብሶ ግን ሌላን ትግበራ የሚተገብር ሙብተዲ ይባላል ይወገዛል ስራቸውን ከዚህ በፊት ከነበሩ ሙብተዲዎች ጋር አመሳስሎ የሚሰሩ ከሆነ ከነዛ ጋር ይጨመራል አሽዓሪ ከሆነ አሽዓሪ ይባላል አህባሽ ከሆነ አህባሽ ይባላል ሱፊ ከሆነ ሱፊ ይባላል የማይቀር ኢኽዋን ከሆነ ኢኽዋን ይባላል ሐዳዲ ከሆነ ደግሞ ሐዳዲ ይባላል ወርዶ የወደቀ ደግሞ ተምይ ውስጥ የገባ ሰው ከሆነ ደግሞ ተምይ ውስጥ ገብቷል መማማ ጀምሯል በረዶ ከላይ ዱብ ሲል ነጭ ነው ያምራል ጧት ስትወጣ ሟምቶ ወደ ዋን ተቀይሯል ይህም ይወገዛል መንሃጅ ሰለፍ ላይ ያሉ ሰዎች ግን መንሃጅ ሰለፍ ላይ ያሉ ናቸው መቼም አይወጡም አይወርዱም ባሉበት ይቀጥላል
لذين الله سبحانه وتعالى فإن آمنوا بمثل ما آمنتم به فقد اهتدوا وإن تولوا فإنما هم في شقاق فسيكفيكهم الله وهو السميع العليم فإن آمنوا بمثل ما آمنتم به على الله إن أنت بأمناتشبت عينتك عملوا فقد اهتدوا بأرقى تمرتوا هذا شكر يلو كيف لك تما وردا مسكر بيت سرتفكيت منامن أسفلهم ያንም ከያዙ የትም ይሁኑ ገጠርም ከተማም አረብም አጀምም ይሁን የትም ይሁን አንድ ናቸው ምንም ችግር የለው በእርግጥ ተመስክሮላቸው ወይን ተወለው ይችን መስመር ከለቀቋትስ فإنما هم في شقاق እነሱ ጥመት ውስጥ ናቸው ያሉት ስለዚህ እስልምና እያንዳንዱ እንቅስቃሴያችን ስርዓትና ደንቡን ጠብቆ እንዲሄድ በግልጽ ነግሮናል አማ ሌላ ፍልስፍና ውስጥ የሚገቡ ሰዎች ነብዩን አለይሂ ሰላቱ ወሰለም ያስዋሹ ነው ወደዱም ጠሉ የማይቀር ነው ይሄ ወርዶ የወደቁ ሰዎች ደግሞ ቁርአንና ሐዲስን በእነሱ አመለካከት እንዲሆን ገመድ ይዞ እየጎተቱ ነው ወደታች ጎተት ያረጉ ነው ግን አይችሉም ያዙ ገመድ የሚቆረጥ ነው ይበጠስባቸዋል ስለዚህ ትክክለኛው መስመር ውስጥ የገቡ ሰዎች ካኢነ መንካን የትም ቢኖሩ አላህ Subhanahu Wa Ta'ala እዛን እንዲያገኙና የበላይነት እንዲያገኙ ያደርጋቸዋል ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ኡሲኩም ቢተቅዋላህ አላህን በመፍራት እመክራቸዋለሁ ይሉ ነበር ወሰሚዕ ወጣአ በመስማትም እሺ በማለትም እመክራቸዋለሁ ይሉ ነበር ነብዩ አለይሂ ሰላቱ ወሰለም ወይን ካነ عبدا حبشيا ሀበሻ የሆነ ባሪያውን ካን ቢሆን ይሉ ነበር ነብዩ አለይሂ ሰላቱ ወሰለም فإنه من يعش منكم ከናንተ ውስጥ አላህ Subhanahu Wa Ta'ala እድሜን ሰጥቶት የሚቆይ فسيرى اختلافا كثيرا ብዙ ንግቶችን ያያላል በንግድ ጊዜ ተሽመድመነ ተቀመጥ አስተግፍሩላህ ያልከ ዝም ብለ ተሰባብረ ተቀመጥ ዳዋውን ተው መቅራቱን ተው ፍትና በዝቷል ብለ ጆሮ ዳባ ብለ ጆሮን ዘግተ ቤት ቁጭ በለው ላ አይደል فعليكم بسنتي على النبي صلى الله عليه وسلم ያኔ እኔ ሱና አጥብቃችሁ ያዙ ጠበቅ ምን ችግር አለው 30 ጁዝ ቁርአን ተገባችን አለ ተፍሲሮች አሉ አይደል እንዴ አሉ ተፍሲሮች ወደ ሐዲስ ብንመጣስ ቡኻሪና ሙስሊም አለ አይደል እንዴ አለ ቀደምቶች አሉ አይደል እንዴ ከአላህ ጋር የተገናኙ በመጥፎ ነገር ማይታወቁ ሸሪዓ ያደረጉት አው እናየዋለን ተመልሰ ምንም ችግር የለው ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ተረክቱ ፊኩም ሸይአይን አሉ ሁለት ነገሮችን ትቼ እጃለሁ ለንተቢሉ ባዲ ከኔ በኋላ አጥተሙ ማሉ ነብዩ አለይሂ ሰላቱ ወሰለም እነዚህ ነገሮች ከያዛችሁ እነሱ ምንድናቸው ኪታበላህ ወሱነቲ ያ ያላህ ቁርአንና የኔ ሱና ከያዛችሁ ዝንፍ የለም አለ ስለዚህ እክትላፎች ንግዶች ያለ መግባባቶች ያለ መናበብ ያለ ሲመጣ عليكم بسنتي يا النبي صلى الله عليه وسلم የኔ ሱና ያዙ وسنة الخلفاء الراشدين يا ابو بكر يا عمر يا عثمان يا علي መንገድ አጥብቃችሁ ያዙዋል ጋማ ብሉት ድረስበት ቃላታቸው ያማሩ ሰዎች ህፍዛቸው የበዙ ሰዎች ስልጣናቸው የበዙ ሰዎች ንግግራቸው የጣፈጡ ሰዎች እንዳይሸውዷችሁ የኔና የሳሃቦችን ያዙዋሉ ነብዩ አለይሂ ሰላቱ ሰላም በስልጥኛም ቢነግር የነብዩ አለይሂ ሰላቱ ሰላም ሐዲስ ከሆነ ያዝ በጉራግኛ በኦሮምኛ በትግርኛ ምን ችግር የለው ምንጩ ግን የተወሰደው ከቁርአንና ከሐዲስ መሆን መቻል አለበት አዱ عليها بالنواجذ በመንጋጋ ጥርሳችሁ አጥብቃችሁ ያዙዋሉ ነብዩ አለይሂ ሰላቱ ሰላም በፊት ለፊት ከያዙ ነቅነቅ ሲል አንድ ላይ አብሮ ነው ነቅነቅ የሚያደርግ ጎተት ካለ ጥርስን ጭምር ይወበይላል በዚህች የተያዘ ግን ለመልቀቅም ጊዜ ያስፈልገዋል ያም ደግሞ ለማስለቀቅም ጊዜ ይፈጅበታል ስለዚህ በዚህ ጥርሳችሁ አጥብቃችሁ ያዙ ነብዩ አለይሂ ሰላቱ ሰላም አሉ ወኢያኩም ወሙህደሳት الامور አዳዲስ የሚጨመሩ ነገሮችን አደራችሁን አሉ ነብዩ አለይሂ ሰላቱ ሰላም አዳዲስ የሚጨመር ነገር ደግሞ ቢድዓ ነው ቢድዓ ደግሞ ጥመት ነው ጥመት ደግሞ ወዴት ነው የሚጎትተው ወደ ጀሃነም ነው መስመሩን ስተዋላ አስፋልት ተሰርቶ መኪና መንገድ ከሳተ ወደቅ ህዝብ ይፈጃል ስለዚህ እቺን መንገድ አጥብቃችሁ በመያዝ አደራችሁን አሉ ነብዩ አለይሂ ሰላቱ ሰላም ይህንንም ነበር ሰሃቦች ተንፊዝ ያደርጉ የነበሩት ከሰሃቦችም ቀጥሎ ደግሞ ታቢዮች አትባው ታቢ ትላልቅ አይማዎች ተንፊዝ ያደርጉ የነበሩት ይህንን ነው እዚህ መስወር ውስጥ ያለ ሰው ደግሞ መቼውንም ቢሆን ሀታ ከሞተ በኋላም ቢሆን አላህ Subhanahu Wa Ta'ala የሱን ዳዕዋ ወይንም ደግሞ እሱ ሲያስተምረው የነበረውን ነገር ተሰዎች እንዲረዱት ተንፊስ እንዲያደርጉት ያደርግለታል
ነብዩ አለይሂ ሰላቱ ወሰለም ሲታገሉ እንደነበሩት እንዳደረሰላቸው ሰሃቦች ሲታገሉ እንደነበሩት እንዳደረሰላቸው ቀጥሎ የነበሩ ደግሞ አይማዎችም ሲታገሉ እንደነበሩት እንዳደረሰላቸው ሐቅ የያዙ ሰዎች ይረዳሉ። ባጢል የያዙ ሰዎች ደግሞ ታሪካቸው የተበላሸ ይሆናል። ሰዎችንም ያጠማሉ። አላህ ዘንድም ትልቅ ቅጣት ይጠብቃቸዋል። ስለዚህ እዚህ መስመር ላይ የገቡ ሰዎች አላህ Subhanahu Wa Ta'ala ሁለቱንም ሀገራቸውን ያስተካክልላቸዋል። ህይወታቸውም ያማረ ይሆናል። ኢልማቸው በረካ ያለው ይሆናል። እሰው ልጆች ላይ ደግሞ እንዳገኙም አይናገሩ። ሙሽሪክ ያልሆነ ሰው ሙሽሪክ ነው አይሉ። ሙብተዲ ያልሆነ ሰው ደግሞ ሙብተዲ ነው ብሎ አይናገሩ። ሌባ ያልሆነ ሰው ሌባ ነው ብሎ አይናገሩ። ውሸታም ያልሆነ ሰው ውሸታም ነው ብሎ አይናገሩ። አህለ ሱና የሆኑ ሰዎች ሙሽሪክ የሆነውንም ሙሽሪክ አይደለም አይሉ። ሙብተዲ የሆነውንም ሙብተዲ አይደለም አይሉ። ሌባውንም ሌባ አይደለም አይሉ። አህለ ሱናዎች ባለው በተቀመጠው ያስቀምጣሉ፣ ያልተቀመጠውን ደግሞ ይጠነቀቃሉ። ስለዚህ ትክክለኛውን መስመር አጥብቀን መያዝ ግድ ይለናል። ይህንንም አጥብቆ ለመያዝ የሚረዳን ዒልምን በትክክለኛ አስተማሪዎች መማር፣ ለስሜታቸው ያላደሩ ስሜታቸውን ዋጥ አድርጎ የአላህን ቃል በስነ ስርዓት የሚያስቀምጡ የነብዩን አለይሂ ሰላቱ ወሰለም ሐዲስ በስነ ስርዓት በሚያስቀምጡ ሰዎች ከወሰድን እዚህኛው መስመር ላይ እንገባለን። አላህ Subhanahu Wa Ta'ala ትክክለኛ መንገድ ላይ ሆኖ የሚያስተምሩ ሰዎችንም ዕውቀታቸው ጨምርላቸው። እኛም ከነሱ ዕውቀታችን ለማንሳት አላህ Subhanahu Wa Ta'ala ይወፍቀን፣ እንሽራህ ሰድር ይስጠን፣ ከጥመት መንገድ ይጠብቀን። ያለ መግባባት ውስጥ ገብተን ያለ መናበብ ውስጥ ገብተን ያለ መረዳት ውስጥ ገብተን ተወናብደን አኺራ ከመሄድ አላህ Subhanahu Wa Ta'ala ይጠብቀን። የመጣውን ሸሪዓ አላህ Subhanahu Wa Ta'ala በሚፈልገው ሁኔታ ተረተን ለሌሎችም የምናስረዳበትን ዕውቀት አላህ Subhanahu Wa Ta'ala ይስጠን። እዛው ላይ ቆይቶ ደግሞ እዚህ መስጊድ ላይ እንደሰበሰበን ጀነተል ፊርደውስ ላይ ይሰብስበን። جعلني الله وإياكم من الذين يستمعون القول فيتبعون